ያሳዝናል። 24 ደርሰዋል ሳውዲ ላይ በተለይ። ሌላው በደንብ አድርጋችሁ ይህን ቀርጻችሁ አድርስልኝ እባካችሁ። የአንድ ሰው ልጅ ህይወት ታተርፋላችሁ። የአንድ ሰው ከኢትዮጵያ ስትወጡ አይኖ ችግር አለ። ኢትዮጵያ መኖር አልቻላችሁ። በደንብ ይገባኛል። በደንብ ስራ የለም ምን የለም ይገባኛል። ግን ስትወጡ ሴቶችም ሁኑ ወንዶች ከዘራችሁ ውጪ ዘራችሁም እንደዛም ያሰቃያል። ኦሮሞው ጋር፣ አማራው ጋር፣ ትግሬው ጋር ሶስቱ ነው በዚህ ደረጃ የሚተራረደው። እግዚአብሔር ይመስገን ብዙ የደቡብ ልጆች አረብ ሀገር አይመጡ። የደቡብ ልጆች የሚሄዱት ሳውዝ አፍሪካ ነው። እግዚአብሔር ይስጣችሁ እናንተ እዚህ ውስጥ ብዙ ድራማ ውስጥ የላችሁ። ብዙ የደቡብ ልጆች አረብ ሀገር አይመጡ። የደቡብ ልጆች እንደምንም ብለው ሳውዝ አፍሪካ ነው የሚሄዱት። ከሌላ ዜጎች ጋር ነው ብዙ ነገር ያለው። ግን የአማራው፣ የኦሮሞው፣ የትግራዩ አረብ ሀገር ለምን ምን እንደሚያገኝ ባላቅም መሰደድ ይወዳል። የአረብ ሀገር ወንድ ከተሰደድክ እዛ ሀገር ላይ አሁንም ደግሜ እነግርሃለሁ፣ ሳውዲ ከሄድክም ሆነ ዱባይም ብትሄድ ያለህ አማራጭ ግመል ጠባቂ ወይ ፋብሪካ የሚሰራ ስቃይን የምትበላበት ህይወት ነው ያለ። 12 ወይ 16 ሰዓት ይጥሉሃል። በሰርቪስ መኪና ይወስደዋል። እዛው ፈክተ ከዛ ደግሞ አንጠልጥለው ያመጡሃል። ሩሜቶች አሉ፣ ከነሱ ጋር ትኖራለህ። እንደገና ጠዋት ሻወር ወስደ መሄድ። ምንም አይነት ህይወት የለም። ገንዘቡም የረባ ብር አይሰጡም። አፈር ከእድሜ በልተ ህይወትን ሳቀየር ትሞታል። የእናት እውነቴን ነው የምለው፣ የእናት ሽሮ ይሻላል። ኢትዮጵያ ላይ በዚች ነገር ከሆነ ተሸክመ ሽሮ መብያ አታጣም። እመነኝ፣ አይደለም ተሸክመ ለምነ ሽሮ መብያ አታጣም። ኢትዮጵያ ላይ ተሸክመ ሰርታ አይደለም ለምነ ነው ማወራ። ስለዚህ ይህን የቆሸሸ ህይወት ለመኖር አትሰደዱ። አውሮፓ የሚገኝ እድል ካለ ካናዳ፣ አሜሪካ፣ የሌሎቹ ሀገር የነጮቹ ሀገር መሰደድ የምትችሉበት እንዲሁም ሳውዝ አፍሪካ የሚቻል ከሆነ እዛ ሀገር ለመሰደድ ሞክሩ። ከዛ ውጭ ያለው ህይወት ሳውዲ በጣም መራር ነው፣ ለወንድ ልጅ አይሆንም። ዱባይ በተወሰነ መልኩ ዱባይ ለወንድ ልጅ ብዙ አለ። አረብ ሀገር ለወንድ ልጅ አይሆንም። ሴትም ያው ጉልበቷ ተበዝብዞ የሚያልቅበት ሀገር ነው። ቢያንስ በተወሰነ መልኩ ሴቷ ቤተሰብ ትቀይራለች። ጉልበቷ ተበዝብዞ ያልቃል፣ ግን ቢያንስ ለቤተሰቦቿ ቀልጣ፣ ቢያንስ ወንድሞቿ ተምረውላት እናቷን አብልታ አለብሳ ማኖር ትችላለች። ቢያንስ ሴቷ ሰው ቤት መቀጠር ስለምትችል። የወንዶቹ ህይወት ግን የስደት አውሮፓና ሳውዝ አፍሪካ ካልሄድክ በስተቀር ህይወት የላችሁ። ይሄን 100% መናገር እችላለሁ። እባካችሁ 24 ሰዎች ታርደዋል። 24 ሰዎች ታርደዋል። ደቡቦች እኔ እግዚአብሔርም ስለመረጣቸው ነው ይመስለኛል። ደቡቦች ወንድምና እህቶቼን አምላክ ስለመረጣችሁ ነው መሰለኝ የሚያሳዩችሁ ነገር ቀናውን ነገር ነው። ከሀገር ስትወጡ ሳውዝ አፍሪካ ነው የምትሄዱት። ከሳውዝ አፍሪካ አሜሪካ የምትመጡ ብዙዎች ናቸው። ሳውዝ አፍሪካ ላይ ብዙ ሰርታችሁ የተቀየራችሁ የደቡብ ልጆች በጣም ብዙ አላችሁ። በጣም ብዙ ጀግና። አረብ ሀገር ግን ሳውዲ ለወንዶች የሚሆን ሀገር አይደለም። ምንም በፍጹም። ስለዚህ 24 ሰዎች ታርደዋል። እስካሁን 24 ሰዎች ታርደዋል። ኦሮሞ ለኦሮሞ እየተከታተፈል ነው። እየተከታተፉ ነው። ይሄንን ጉዳይ ሌላውን ብሔር ይቅመሰው ተብሎ በተለይ አማራው ላይ እየዶለቱበት ነው። አማራውን እኛ የቀመስነውን እኛ ለምን ብቻችንን እንተራረዳለን? አማራውንም ካገኘ ነው እንረድና የአማራው ፖለቲካ ደግሞ እንቀጥልበት እያሉ ነው። የዘር ጥላቻ እርስ በራስ አስበው
ኦሮሞ ለኦሮሞ ሆነ በምን ተጣላ? አንተ አርሲ ነህ፣ አንተ ወሎ ላይ የምትኖር ነህ፣ አንተ ከሆነ ቦታ ነህ ተብሎ ይጠራረዳሉ። በጣም ያሳዝናል። በጣም 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 አንዳቸውም የኦሮሞ አክቲቪስቶች ከኪያ በስተቀር አንድም ድምፅ የሆነ የለም። ሴቶቹ እግዚአብሔር ይስጣቸው። ምክንያቱም ሴቶቹ በብዙ ወቅት የሆነ ልብ አላቸው፣ ሀዘኔታ አላቸው። በዛ ደረጃ ጭካኔ ሴት ልጅ የላትም። አይመጣለ እንደው አፏ ይለፍልፍ እንጂ ሴት ልጅ አፏ ብዙ ነገር ሊል ይችላል። በዛ ደረጃ የሚጨክን ማንነት ከሴቶቹ ልታመጣ አትችልም። እንደገና ሁለተኛ በሃይማኖታችሁም ይህን ያህል በአላህ እያለን የለመናችሁ፣ በአላህ እያለን የለመናችሁ። እኔ ቢላ እንደምትወዱ ለምን ከቢላ ጋር ደም ማፍሰስ እንደምትወዱ ግራ ነው የሚገባኝ። ደም ማፍሰስ ምን እንደሆነ አስበው። የሰውን ልጅ ምን አይነት ቤተሰብ። አብዛኛዎቹ ይህን የምትሰሩት በነገራችን ላይ ሙስሊም ኦሮሞዎች ናቸው፣ ይታወቃል። ሙስሊም ተነካ እንዳትሉ ይሄን የምትሰሩት ያረዳችሁት በሙሉ ሙስሊም ኦሮሞዎች ናቸው። አያችሁ? ለምን ክርስቲያኖቹ የሉበትም? ክርስቲያን ስለ ፕሮቴስታንትም ሊኖር ይችላል፣ ኦርቶዶክስም ሊኖር ይችላል። በደንብ ይሄን የሚሰራው በተለይ ከነሱ ጋር ግንኙነት ያለው ሙባረክ ጉበት የሚባል ስልጤ ነው። ይሄን ልንገርህ፣ ወደዳችሁም ጠላችሁም ሙባረክ የሚባለው እሱ ስልኩ ቢፈተሽ የሚኖረው ብዙ ነገር እንዳለ እርግጠኛ ሆኜ እናገራለሁ። ምክንያቱም አስታውሳለሁ፣ ስለ ወሎ ሲል የነበረውን በደንብ አስታውሳለሁ። ከረሳችሁት እናንተ አላውቅም። ስለ ወሎ ሲል የነበረው እንዳትረሱት። ግን ያሳዝናል። አሁንም የአማራ ልጆች ላይ ራሳቸው የተራረዱና አሁን ዞር ብለው ሳይሆን አማራውን ለማረድ አሁን እያቀዱ ነው። አማራውን ለማረድ እያቀዱ ነው። የራሳቸውን ተራረዱ። የአርሲና ራያ ላይ ወሎ ላይ የሚኖሩ ኦሮሞዎችን መተራረድ ጀመሩ። 24 ደረሱ ደግሞ ላይ